ሰላም ውድ ተመልካቾች ዛሬ ስለ ስፓይናል ቢፊዳ የተባለ የትውልድ እክል እንነጋገራለን ማለት ነው። ይህ በህፃናት ላይ ሊከሰት የሚችልና የአከርካሪ አጥንትና የነርቭ ስርዓትን የሚጎዳ ሁኔታ ነው ማለት ነው። ብዙ ወላጆች ስለ ስፓይናል ቢፊዳ ምንድነው፣ ለምን ይከሰታል፣ መከላከል ይቻላል የሚሉ ጥያቄዎች አሏቸው። በዚህ ቪዲዮ እንግዲህ እነዚህን ሁሉ በቀላልና በዝርዝር እንመለከታለን ማለት ነው። አብራችሁ ቆዩ። ስፓይናል ባይፊዳ ምንድነው ከሚለው እንጀምራለን። ስፓይናል ቢፊዳ ማለት ህፃኑ በእናቱ ማህፀን ውስጥ ሲያድግ የአከርካሪ አጥንትና የነርቭ ቱቦ በትክክል ሳይዘጉ ሲቀር የሚፈጠር የትውልድ እክል ነው ማለት ነው። በመደበኛ እድገት ወቅት የነርቭ ቱቦ በእርግዝና የመጀመሪያ 28 ቀናት ውስጥ ይዘጋል ማለት ነው። ይህ ቱቦ ከጊዜ በኋላ አንጎልና የጀርባ ነርቭ ስርዓት ይሆናል። ነገር ግን ይህ መዘጋት በትክክል ካልተከናወነ ስፓይናል ቢፊዳ ይከሰታል ማለት ነው። ስለዚህ ስፓይናል ቢፊዳ ደግሞ ብዙ አይነት ናቸው። ከነዚህ ውስጥ ሜንሊ ሶስቱ አሉ ማለት ነው። የመጀመሪያው ቀለል ያለ ነው። ይሄም አከርካሪ ላይ ትንሽ ክፍተት ይኖራል። ብዙ ሰዎች ሳያውቁት ሊኖሩ ይችላሉ ማለት ነው። አብዛኛውን ጊዜ ምንም አይነት ምልክት ላይኖረው ይችላል። ሁለተኛው ደግሞ የጀርባ ሽፋኖች በክፍተቱ በኩል ወደ ውጭ ይወጣሉ። በጀርባ ላይ እብጠት ሊታይ ይችላል። በቀዶ ሕክምና ብዙ ጊዜ የሚስተካከል ነው ማለት ነው። ሶስተኛው ደግሞ ይህ ከባድና በብዛት የሚታወቅ አይነት ነው። የጀርባ ነርቮች ወደ ውጭ ይወጣሉ። በዚህን ጊዜ የእግር ሽባነት ሊኖር ይችላል። የሽንትና የሰገራ መቆጣጠር ችግር ይፈጠራል ማለት ነው። የአንጎል ፈሳሽ መጨመር ወይም ደግሞ ሃይድሮሴፋለስም ይከሰታል በዚህ ምክንያት ማለት ነው። ስለዚህ ይህ በሽታ ደግሞ ለምን ይከሰታል ከተባለ ትክክለኛው ምክንያት ሁልጊዜ ባይታወቅም ግን ከሚያስጨንቁና ከሚታወቁ ምክንያቶች መካከል የፎሊክ አሲድ እጥረት፣ የዘር ባህሪ፣ በእርግዝና ጊዜ የሚወሰዱ አንዳንድ መድኃኒቶች፣ የእናቱ የስኳር በሽታ፣ ከፍተኛ የሰውነት ሙቀት በእርግዝና መጀመሪያ ወራት ካሉ ለዚህ ህመም የመጋለጥ እድላቸው ከፍተኛ ይሆናል ማለት ነው። ወደ ምልክቶቹ እንሂድ። ምልክቶቹ እንደ አይነቱ ይለያያል። ቀድሜ እንደነገርኳችሁ ብዙ አይነት እንዳለ ነው። ስለዚህ ምልክቶቹም እንደ አይነቱ ይለያያሉ ማለት ነው። በአብዛኞቹ የሚከሰቱት ግን በጀርባ ላይ እብጠት ይኖራል፣ የእግር ድክመት ይኖራል፣ የመራመድ ችግር ይኖራል፣ የሽንት መቆጣጠር ችግር፣ የሰገራ መቆጣጠር ችግር፣ የእግር ቅርጽ መቀየር እና የአንጎል ፈሳሽ መጨመር፣ እነዚህ ምልክቶቹ ናቸው ማለት ነው። የስፓይናል ቢፊዳ የምንለው ማለት ነው። እንዴት ይመረመራል ካላችሁ ደግሞ ስፓይናል ቢፊዳ በእርግዝና ወቅት ሊታወቅ ይችላል። አልትራሳውንድ፣ የደም ምርመራ፣ ኤምአርአይ በማድረግ የሚታወቅ ነው ማለት ነው። ከወለደ በኋላ በሐኪሞች ምርመራ ከወለደ በኋላ ግን በሐኪሞች ምርመራ አማካኝነት ነው የሚታወቀው ማለት ነው። በምልክቶቹ ግን በእርግዝና ወቅቶች ግን አልትራሳውንድ በመታየት የደም ምርመራና የኤምአርአይ ምርመራ በማድረግ የስፓይናል ባይፊዳ አለ ወይስ የለም፣ ስፔሻሊ አናቶሚካል ስካን የሚባል አለ። በህፃናቶች ከ18ኛው ሳምንት እስከ 22ኛው ሳምንት ባለው ጊዜ ውስጥ በማህፀን ውስጥ እያሉ አናቶሚካል ስካን መታየት አለባቸው ማለት ነው። የጀርባ አጥንት ክፍተት አለ ወይስ የለም የሚለውን ዲተርማይን መደረግ አለበት ማለት ነው። ህክምናው ምንድነው ካላችሁ ህክምናው እንግዲህ እንደ ሁኔታው ይለያያል ማለት ነው። ቀዶ ህክምና ሊደረግለት ይችላል። በብዙ ህፃናት ላይ ከወለዱ በኋላ በፍጥነት የሚከናወነው ነው ቀዶ ህክምና። ፊዚዮቴራፒ ሊደረግላቸው ይችላል። ጡንቻን ለማጠናከር መራመድን ለማሻሻል የሚደረጉ ህክምናዎች አሉ። ሌሎች ደግሞ ድጋፎችም ያስፈልጋሉ። የሽንት ችግር አስተዳደር፣ የኦርቶፔዲክስ ህክምና፣ የትምህርትና የስነ ልቦና ድጋፍም አስፈላጊ ከምንላቸው ህክምና ፓርቶች ናቸው ማለት ነው። ይህን በሽታ መከላከል እንችላለን ወይስ አንችልም የሚለውን ነገር ልንገራቸው። አዎ በትክክል መከላከል እንችላለን። በጣም አስፈላጊ ነገር ፎሊክ አሲድ መውሰድ ነው። በዚህ ሰዓት ሴቶች ከመጸነስ በፊትና በመጀመሪያዎቹ የእርግዝና ሳምንታት ፎሊክ አሲድ መውሰድ የነርቭ ቱቦ እክሎችን በእጅጉ ይቀንሳል ማለት ነው። ስለዚህ ፎሊክ አሲድ በሚከተሉት ምግቦች በነገራችን ላይ ሊገኝ ይችላል። አረንጓዴ ቅጠላማ አትክልቶች፣ ባቄላ፣ ምስር፣ ብርቱካን እና የተጨመረባቸው እህሎች ወይም ደግሞ ምንድነው ፎሊክ አሲድ የተጨመረባቸው ወይም ደግሞ ፕሮሰስድ ፎርቲፋይድ የሆኑ ምግቦች ማለት ነው። እነሱ ላይም ይገኛል። ስለዚህ እነሱን ነገሮች መውሰድ ለመከላከል በጣም ቤስት ነው ማለት ነው። እንግዲህ ስለ ስፓይናል ባይፊዳ ይህን ይመስላል ማለት ነው። እንግዲህ ስፓይናል ባይፊዳ እንደነገርኳችሁ በብዛት የሚከሰት ነገር ግን መከላከል የምንችለው በፎሊክ አሲድ በመስጠት ከዛ ውጭ ደግሞ
በእርግዝና ጊዜ ያለች አንድ እናት ስፓይናል ባይፊዳ አለ ወይስ የለም የሚለውን ለማወቅ አናቶሚካል ስካን መነሳት ይጠበቅባታል ማለት ነው። ይህን አናቶሚካል ስካን በመነሳት አለ ወይ ክፍተት አለ ወይስ የለም የሚለውን ማወቅ ቤስት ማለት ነው። ከማርገዟ በፊት ደግሞ አንድ እናት ቀድማ የፎሊክ አሲድ መጠቀም አለባት ማለት ነው። ፎሊክ አሲድ በምትወስድበት ጊዜ ይህንን ስፓይናል ባይፊዳን የመቀነስ አቅሙ ከፍተኛ ነው። እንዲሁም ደግሞ ፎርቲፋይድ የሆኑ ምግቦችን የበለጸጉ ምግቦችን ማለታችን ነው። በፎሊክ አሲድ የበለጸጉ ምግቦችንም መጠቀም ከስፓይናል ባይፊዳ ለመራስን ልጆቻችንን ህፃናቶቻችን ለመከላከል ይረዳል ማለት ነው። እንግዲህ አንዴ ከተከሰተ ደግሞ ስፓይናል ባይፊዳ ከተከሰተ በኋላ እንግዲህ ህክምናዎች አሉ። እነሱ ህክምናዎች እንግዲህ ብዙ ጊዜ የቀዶ ህክምና ነው የሚደረገው። በተለይ ከወለዱ በዛው በፍጥነት የመጀመሪያዎቹ ሳምንታት 2 ሳምንታት ቀዶ ጥገና ሊደረግላቸው ይችላል ማለት ነው፣ እንደ ደረጃው ማለት ነው፣ ወይም ደግሞ እንደ ምልክቶቹ። ከዛ ውጭ ደግሞ ፊዚዮቴራፒ አስፈላጊ ነገር እንደሆነ ነግራቸዋለሁ። ፊዚዮቴራፒው እንግዲህ የሚጠቅመው ጡንቻዎችንና መራመድን ለማሻሻል ሲባል ነው ማለት ነው። ከዛ ውጭ ደግሞ የሰገራ ችግር ሊኖር ይችላል። እንዲሁም ደግሞ ምንድነው አንጎላችን ላይ የውሃ መጠራቀም ወይም ደግሞ መጨመር፣ ይህም ሃይድሮሴፋለስ ሊኖር ይችላል ማለት ነው። በዚህን ጊዜ ደግሞ ሃይድሮሴፋለስን ማከም ሊያስፈልጋል ማለት ነው። ሸንቲንግ የሚባለውን ፕሮሲጀር ሊሰራለት ይችላል። ሌሎችም ህክምናዎች አስፈላጊ የሆኑት ይሰራሉ ማለት ነው። እንግዲህ እንዴት እናውቀዋለን ይሄን ካላችሁ፣ በአልትራሳውንድ ነው በእርግዝና ጊዜ የሚታየው፣ ወይም ደግሞ በኤምአርአይ ኦር ደግሞ በደም ምርመራም አለ ማለት ነው። በጄኔቲካሊ ከሆነ በተለይ በደም ምርመራ ይታወቃል ማለት ነው። ከዛ ውጭ ከተወለደ በኋላ የሚታወቀው እንግዲህ በሐኪም ምርመራ አማካኝነት ነው፣ ምልክቶቹን በማየት ማለት ነው። በጀርባው ላይ ያሉ ነገሮች ያበጠ ነገር አለ ወይም ደግሞ ምልክቶችን በማየት ዲያግኖስ ይደረጋል ማለት ነው። ስለዚህ ይህን በሽታ ደግሞ መከላከል ስለምንችል ሞሮፍ ደግሞ እዚህ ቻናል ላይ ደግሞ የማስተላልፋቸው መልእክቶች ምንድናቸው ካላችሁ፣ መከላከልን ፎከስ ያደረጉ ናቸው ማለት ነው። መከላከልን ፎከስ ያደረጉ ስለሆኑ ስለዚህ ስፓይናል ቢፊዳን መከላከል ስለምንችል ፕሊዝ አንድ ሴት ለማርገዝ ከፈለገች ፎሊክ አሲድን ለመውሰድ ሂስቴት ማድረግ የለባትም፣ በፍጥነት መጀመር አለባት ማለት ነው። በፍጥነት መጀመር ብቻ ሳይሆን ጀምራ እስከ እርግዝና ከተከሰተ በኋላ መቀጠል መቻል አለባት ማለት ነው። ካልሆነ ለዚህ በሽታ ሪስክ ነው የምትሆነው ማለት ነው። ስለዚህ ይህን ይመስላል ማለት ነው የዛሬው ዲስከሽናችን ስለ ስፓይናል ቢፊዳ ይህን ይመስል ማለት ነው። እንግዲህ ቻናሉን ከወደዳችሁት እንዲሁም ደግሞ ይህን ቪዲዮ ከወደዳችሁ ላይክ አድርጉት። ቻናሉን ደግሞ ተመሳሳይ ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ደግሞ ሼር አድርጉት። ከእናንተ የምንፈልገው ላይክ በተኗ መጫንና ሰብስክራይብ ማድረግ ብቻ ነው ማለት ነው። ለእናንተ ቀላል ሊሆን ይችላል፣ ለእኛ ግን ሰብስክራይብ እና ላይክ በጣም አስፈላጊያችን ነው። ፕሊስ ላይክ አድርጉልን፣ ምክንያቱም ላይክ እና ቪው እያነሰው ነው ይሄ ቻናል፣ የህክምና ቻናል። ይሄ ቻናል እንግዲህ የሚሰጠው የህክምና መረጃዎችን ነው። ላይቭ ስትሪምም እየገባው የህክምና መረጃዎችን እሰጣለሁ። እንዲሁም ደግሞ በተለይ ትኩረት የማደርገው የመከላከል ላይ ነው ማለት ነው። በሽታ መከላከል የምንችልባቸው ነገሮች ነው ማለት ነው ፎከስ አድርጌ የምንነጋገረው ወይም ደግሞ የምነግራችሁ። ስለዚህ ፕሊስ ይህን ቻናሉን ግሮዝ እንዲኖረው እድገት እንዲኖረው የበኩላችሁን አስተዋጽኦ አድርጉ ማለት ነው። እንዲሁም ደግሞ ላይቭ በምገባበት ጊዜ ማንኛውንም ጥያቄ ካላችሁ ጥያቄያችሁን መጠየቅ ትችላላችሁ። ኤኒ ጥያቄ ላይቭ በምገባበት ጊዜ ማድረስ ትችላላችሁ። በላይቭ በምገባበት ጊዜ ካለፋችሁ ደግሞ በተለያዩ ሶሻል ሚዲያዎች ለምሳሌ ቴሌግራም፣ ዋትስአፕ እና ኢሞ ጥያቄዎቻችሁን በመጻፍ እንዲሁም ደግሞ ያደረጋችሁት ምርመራ ካለ ያንን ምርመራ በማሳየት ምንድነው ይሄ ነገር ያለብኝ ነገር ምንድነው የሚለውን ነገርና መውሰድ ያለባችሁ መድኃኒት ምንድነው የሚለውን ነገር በትክክል እንድትረዱ አደርጋችኋለሁ ማለት ነው። ስለዚህ ፕሊዝ ሰብስክራይብ እና ላይኳን አሁንም ደግመዋለሁ፣ ሰብስክራይብ እና ላይክ አድርጉ። ላይቭ ስገባ ደግሞ ገብታችሁ ማንኛውም ጥያቄያችሁን ጠይቁ። ጥያቄያችሁን በምትጠይቁበት ጊዜ እንግዲህ ብዙ ነገሮችን ማወቅ ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረኝ ስለ ስፓይናል ቢፊዳ ይሄን ይመስላል ማለት ነው። በቀጣይ ደግሞ ቪዲዮ እንድሰራላችሁ የምትፈልጉት አይነት ወይም ደግሞ የምትፈልጉት ካለ ኮሜንት ሴክሽኑ ላይ ጻፉልኝ፣ እመልስላችኋለሁ። ኮሜንት ሴክሽን ላይ ይህንን ቶፒክ ብታቀርብልን፣ ስለዚህ ጉዳይ ቪዲዮ ብሰራልን የምትሉት ካለ እቀበላለሁ ማለት ነው። ሁላችሁም ጻፉልኝ። በተለይ በጣም አሳሳቢ የሆነና በጣም አስፈላጊ የሆነ ቶፒክ ነው የምትሉትን ነገር ልትጽፉልኝ ትችላላችሁ። እሱን ቶፒክ በቪዲዮም በላይቭ ስትሪምም ይዤላችሁ ለመምጣት ፈቃደኛ ነኝ ማለት ነው። ስለዚህ ዛሬ
በነበረን ቆይታ ጨረስን ማለት ነው። መልካም ጊዜ ይሁንላችሁ። አመሰግናለሁ።